ሰላም እንዴት ቆያችሁ የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው የአጀንዳ ጉዳያችንን ጨምሮ የተለያዩ ዘገባዎች የሚቀርቡበት ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል እስከ 8 ሰዓት ድረስ ከዘገባዎቻችን ጋር ቆይታ እናደርጋለን አብራችሁን ስለምትሆኑ አስቀድመን እናመሰግናለን መታሰቢያ ደረጃና ማህሌት ታደለ የዛሬ ለተማክሰኞ ዜና ኢትዮጵያን እየመራን ከእናንተ ጋር ቆይታ ያደረግን ነው የ7 ሰዓት አበይት ጉዳዮቻችንን እንጠቁማችሁ ኢትዮጵያ ቴክኖሎጂ ያመጣቸውን እድሎች ለጠንካራ ኢኮኖሚ ግንባታ ለማዋል እየሰራች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ሰባተኛው ሀገራዊ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አደረገ። በኢትዮጵያ የምግብ ዋስትናን ለማረጋገጥ በመደመር መንግስት የተጀመሩ ኢኒሼቲቮች ውጤታማ መሆናቸውን ምሁራን ገለጹ። ከውጪ የፈረንሳይ እንግሊዝና ጀርመን መሪዎች በሩሲያና ዩክሬን ጦርነትና ሰላም አማራጮች ዙሪያ የጋራ አቋም ለመያዝ መምከራቸው ተገለጸ። ከስፖርት በአውሮፓ ቻምፒየንስ ሊግ የስድስተኛ ዙር ጨዋታዎች ሊቨርፑል ከኢንተር ሚላን፣ ባየር ሙኒክ ከስፖርቲንግ ሊዝበን የሚያደርጉት ጨዋታ ተጠባቂ ሆኗል። በዜና ኢትዮጵያ ቆይታችን እነዚህንና ሌሎች ዘገባዎችን ይዘን ነው ቆይታ የምናደርገው አብራችሁን ሁኑ በቀጥታ መስመር ላይ ተጨማሪ መረጃ የሚያጋሩን ሁነቶችን እየተከታተሉ የሚገኙ ባልደረቦቻችንም አሉ እነሱን እናገኛለን በመረጥነው የአጀንዳ ጉዳይ ላይም እንግዳ ጋብዘንላችኋል ሞላ አለማየሁን እናገኛለን ቀደም ሲል እንደጠቆምናችሁ ሰባተኛው ሀገራዊ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ አድርጓል ይህንኑ ጉዳይ ሲከታተል ነበር ተጨማሪ መረጃዎችን ያጋራናል በቆይታችን እንዲሁም በሌላ በኩል ባልደረባችን አሸናፊ እንዳለንም በቀጥታ መስመራችን ላይ እናገኘዋለን ሁለተኛው የዲጂታል ክፍያ ኮንፈረንስ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት እየተካሄደ ነው የሚገኘው ምን ሐሳቦች ተነሱ በዚህ ጉባኤ ላይ የሚለውን ይዞ እየጠበቀን ነው ቆየት ብለን እናገኘዋለን በአጀንዳ ጉዳያችን ዛሬ የመደመር መንግስት የምግብ ሉዓላዊነትን ለማረጋገጥ እየሰራቸው ያሉ ስራዎች በተለይ ደግሞ የግሉን ዘርፍ በማሳተፍ ረገድ ያሉ እንቅስቃሴዎች ምን ይመስላሉ የሚለውን በስፋት እናነሳለን ለዚህ ደግሞ በቀጥታ መስመራችን ላይ እንግዳችን ይታዩናል ወደ ኋላ ላይ ስቱዲዮ መጥተው ይቀላቀሉናል የግብርና ሚኒስቴር አማካሪ ሚኒስትር ዴኤታ ዶክተር ኢፋ ሙለታ ናቸው እንግዳችን እሳቸውንም ወደ ኋላ ላይ እናገኛቸዋለን አብራችሁን ቆዩ የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው ክሪኤቲቪቲ ነው ሁለተኛው መፍጠን ነው ሶስተኛው ማብዛት ነው አራተኛው ማጥራት ነው ስለነገ የተሟላ ነገር ለመናገር የምትችለው በመትሰራው ስራ ነው ዛሬ በመትሰራው ስራ ነው በመፍጠር ብቻ ነው የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው ተመልካቾች ከዜና ኢትዮጵያ ጋር ሆኖ ወደ ቀዳሚው ጉዳያችን እናልፋለን ሁለተኛው የዲጂታል ክፍያ ኮንፈረንስ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት እየተካሄደ ነው አስተማማኝና አካታች ዲጂታል ኢኮኖሚ የመገንባት ጉዞ ተጠናክሮ ይቀጥላል ሲሉ ምክትል ጠቅላይ ሚኒስትሩ ተናግረዋል ኢትዮጵያ ብሔራዊ የዲጂታል ክፍያ ስትራቴጂን ከ2021 እስከ 2024 ስትተገብር መቆየቷ የሚታወስ ሲሆን አዲሱ የዲጂታል ክፍያ ስትራቴጂ ከ2026 እስከ 2030 እንደሚተገበር በመድረኩ ላይ ተገልጿል በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን አሸናፊ እንዳለ ነው በቀጥታ መስመራችን ላይ ይገኛል አሸናፊ እንዴት ቆይተሃል ዲጂታል የክፍያ ስርዓት ምን አይነት ውጤቶችን አስገኝቷል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሰጡትን የስራ አቅጣጫ ጨምረ መረጃዎችን አጋራን
አመሰግናለሁ። መንግስት የዲጂታል ኢኮኖሚን ለመተግበር በርካታ ርቀቶች መጓዙ በቅርብ ጊዜ ውስጥ የምናስታውሰው ነገር ነው። ለዚህ ደግሞ ጥሩ ማሳያ ሆኖ የሚቀርበው በተለይ የዲጂታል ኢትዮጵያ 2025 ስትራቴጂ አንዱ ነው። ይህ ስትራቴጂ በውጤታማነት በመተግበሩ በርካታ ለውጦች መጥተዋል። ለሀገር ኢኮኖሚም በርካታ አስተዋጽኦ የሚያደርጉ የተለያዩ ስራዎች መሰራታቸውን እናስታውሳለን። ይህ ሀገር አቀፍ የሆነው ስትራቴጂ እንዳለ ሆኖ ደግሞ የኢትዮጵያ ብሔራዊ ባንክ ከ2021 እስከ 2024 ድረስ የሚቆይ ስትራቴጂን እንዲሁ ሲተገብር ቆይቷል። ይህ ስትራቴጂ በዋነኛነት የብሔራዊ የክፍያ ስርዓትን የሚመለከት ነው። በዚህ የክፍያ ስርዓት ስትራቴጂ ውስጥ የተለያዩ በተለይ ለሀገር ኢኮኖሚ በርካታ አስተዋጽኦ የሚያበረክቱ መዋቅሮችና አዳዲስ አሰራሮች ተተግብረውበታል። ይህም በርካታ ውጤቶችን አምጥቷል። በዚህም በማሳያነት የተወሰኑትን ብናነሳ እንኳን በሞባይል የሚደረግ የገንዘብ ዝውውር አካውንቶችን ብናነሳ በ2020 ላይ የነበረው 12.2 ሚሊዮን አካውንቶች ብቻ ነበረ። በ2025 ግን 139.5 ሚሊዮን አካውንቶች እንዳሉ ማንሳት እንችላለን። ይሄ በጣም ከፍተኛ የሆነ የቁጥር ልዩነት እንዳለው ያሳያል። የሞባይል ባንኪንግ የሆኑ አካውንቶችን ደግሞ ብንመለከት 9.1 ሚሊዮን ነበረ። እሱም ወደ 54 ሚሊዮን መሸጋገር መቻሉ እናነሳለን። ይህ በጣም በርካታ የሆነ ለውጥ እንዳለ ማሳያ ነው። እኔ ዛሬ የተገኘሁበት ደግሞ የዚህ የሁለተኛው የዲጂታል ክፍያ ኮንፈረንስ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከዚሁ ጋር ተያይዘው ያነሷቸው ነጥቦች አሉ። በርካታ ለውጦች መጥተዋል። የሚታዩ የሚጨበጡ ለውጦች መጥተዋል። አጠቃላይ ስርዓቶቻችን በማዘመን ሂደት ውስጥ በርካታ ርቀቶችን ተጉዘናል። ለዚህ ደግሞ እነ መሶብ የፋይዳ አገልግሎቶች ያሉ በተለይ ጠንካራ የሆነ ስራዎችን እንድንሰራ ያስቻሉን ናቸው ሲሉ አንስተዋል። ከዚህ ባለፈ ደግሞ ለግሉ ዘርፍ ተወዳዳሪ የሆነ ምቹ የሆነ የስራ ሁኔታ መፍጠር መቻሉ እንዲሁ በተመሳሳይ ዘርፉ የተሻለ እድገትን እንዲያስመዘግብ ስለማድረጉ አንስተዋል። ነገር ግን እነዚህ ስራዎች ደግሞ የተለያዩ ፈተናዎች የሉባቸው ማለት አይደለም። ዜጎች በቀላሉ የክፍያ ስርዓታቸውን እንዲተገብሩ ማድረግ መቻሉ እንዳለ ሆኖ ደግሞ ዛሬ በገጠርና በከተማ ሰፊ የሆነ ልዩነት አለ። በጾታ ደረጃም የተለያዩ ልዩነቶች አሉ። ይህንን በአግባቡ መጠቀም ላይ የተለያዩ የሆኑ የክህሎት ስልጠናዎችም ጭምር ያስፈልጋሉ። ስለዚህ እዚህ ላይ የተወሰኑ የሆኑ ችግሮች እንዳሉ አንስተዋል። ስለዚህ እነዚህን ችግሮች ደግሞ መቅረፍ እንደሚያስፈልግና ጠንካራ ዲጂታል ኢኮኖሚ በመገንባት ሂደት ውስጥ ያሉብንን ፈተናዎች መሻገር ያስፈልጋል። ለዚህ ደግሞ በርካታ ባለድርሻ አካላት የበኩላቸውን ሊወጡ እንደሚገቡ ነው ያነሱት። በዚህ በአዲሱ በ2030 ስትራቴጂ ላይ በሁለተኛው በዚህ በብሔራዊ የክፍያ ስርዓት ስትራቴጂ ላይ ማለት ነው አጠቃላይ በርካታ የሆኑ ችግሮችን የሚቀርፉ አዳዲስ አሰራሮች እንዳሉ ደግሞ ያነሱት የብሔራዊ ባንክ ገዢው ዶክተር ኢዮብ ተካሊ ናቸው። አሳታፊ የሆነ ሁሉንም የሚያካትት ስርዓትን በመዘርጋት ጠንካራ የሆነ ኢኮኖሚ የመገንባት ሂደቱን በተጠናከረ ሁኔታ እንደሚቀጥል አንስተዋል። በተመሳሳይ እሳቸውም እነዚህ ስራዎች በጋራ ርብርብ የሚሰሩ በመሆናቸው ከተለያዩ ባለድርሻ አካላት ጋር በጋራ እንደሚሰራ አንስተዋል። በጥቅል በመድረኩ ላይ የተነሱ ሀሳቦችና መልእክቶች እነዚህ ነበሩ። እናመሰግናለን አሸናፊ። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ዕለቱ አጀንዳ ጉዳያችን እንሻገራለን። ዜጎችን በምግብ ዋስትና ራስን ለማስቻል የመደመር መንግስት በጀመራቸው ኢኒሼቲቮች ውጤታማ ስራዎች መከናወናቸውን ምሁራን ገለጹ። በኢትዮጵያ የምግብ ዋስትናን ለማረጋገጥ የግሉ ዘርፍም ሊሰራ እንደሚገባ ሀሳብ አንስተዋል። ሰናይት ሰይፉ በርካታ ሀገራት የዜጎቻቸውን የምግብ ዋስትና ለማረጋገጥ ቁርጠኝነትና ጠንካራ ስራን ጠይቋቸዋል። ኢትዮጵያ በተፈጥሮ የታደለችው ሀብት ቢኖራትም የቀደሙ መንግስታት ለጉዳዩ የሰጡት ትኩረት አናሳ መሆንና ሌሎችም ምክንያቶች በልመናና በረሃብ የምትታወቅ አድርጓት ቆይቷል። ከቅርብ ዓመታት ወዲህ ግን በምግብ እህል ራስን ለመቻል በሚደረገው ጥረት በርካታ ስራዎች እየተሰሩ መሆኑ ይገለጻል። በኢትዮጵያ የምግብ ዋስትናን ለማረጋገጥ የአፈርና የአካባቢ ጥበቃ በተለይም ከግሪን ሌጋሲ ወይንም አረንጓዴ አሻራ ከተባለው ኢኒሼቲቭ ጋር ተያይዞ እየተሰሩ ያሉ ስራዎች እጅግ በጣም በርካታ ናቸው። ለወደፊቱ ለኢትዮጵያ የምግብ ዋስትና ለማረጋገጥ ከፍተኛ አስተዋጽኦ እያደረገ ያለ ኢኒሼቲቭ ነው። በግብርናው ዘርፍ፣ በአዝርዕት ላይ፣ በእጽዋት ላይ ከሁሉ በላይ ደግሞ ፖሊሲ አካባቢ ጥሩ ስራ እየተሰራ ነው ያለው። ምርታማነትን ለመጨመር እየተደረጉ ያሉ ለምሳሌ የኩታ ገጠም እርሻ በኢትዮጵያ ውስጥ በሰፊው እየተሰራበት ነው ያለው። በሁሉም ሴክተር ላይ በእንስሳት እርባታ፣ በእጽዋት፣ በአትክልትና ፍራፍሬ የገበያ ትስስር በመፍጠር ለኢትዮጵያ የምግብ ዋስትና ጥሩ ግብዓት የሚሆኑ አሰራሮች
ተዘርግቶ እየተሰራ ነው ያለው። ኢትዮጵያ በተፈጥሮ የታደለችው ለም መሬቷና የውሃ ሀብቶቿ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ምቹ መሆናቸውን ፕሮፌሰር መሳይ ይናገራሉ። የተለያዩ አግሮ ኢኮሎጂዎች አሉ። ከላይ ከደጋማ ከቀዝቃዛ ከውርጭ አንስቶ እስከ ታችኛው እስከ ቆላማው አካባቢ ድረስ የተለያዩ አዝርቶችን የተለያዩ የእንስሳት ዝርያዎችን ልናረባባቸው የምንችል ቦታዎች አሉ። እጅግ በጣም ሰፊ ለም የሆነ ለተለያዩ አዝርትና እንስሳት ሊውሉ የሚችሉ ሰፊ ቦታዎች ያላት ሀገር ናት። በተለይም የውሃ ሀብትን ብቻ እየተመለከትን እንደሆነ አባይ ወንዝ፣ እነ ደዴሳ ወንዝ፣ እነ ዳቡስ፣ እነ ሞጎር፣ እነ ጀማ ሌሎችም ትልልቅ ወንዞች ከኢትዮጵያ ደጋማ አካባቢዎች እየተነሱ ወደ ቆላማ አካባቢዎች የሚፈሱ ናቸው። በእነዚህ በወንዞች ዳርና ዳር ላይ ትልልቅ እርሻዎችን ማካሄድ ይቻላል። የመስኖ እርሻዎችን ማካሄድ ይቻላል። እንስሳት ማርባት ይቻላል። የአሳ ምርት ማካሄድ ይቻላል። እነዚህን በአግባቡ ከተጠቀም የምግብ ዋስትናን ለማረጋገጥ የሚያስችል ነው። የመደመር መንግስት ዜጎችን በምግብ ዋስትና ራስን ለማስቻል በጀመራቸው ኢኒሼቲቮች አሁን ላይ ኢትዮጵያ ከራሷ አልፋ ለሌሎች ሀገራት መትረፍ የሚያስችል አቅም እንዳላት በኢትዮጵያ ግብርና ኢንስቲትዩት የመነሻ ቴክኖሎጂ ብዜትና የዘር ምርምር ዳይሬክተር የሆኑት ዶክተር ገመቹ ቀነኒ ይናገራሉ። እንደ ስንዴ ባሉት የአገር ውስጥ ፍጆታን ሸፍነን ወደ ውጭ እስከ መላክ የተደረሰበት ሁኔታ ነው ያለው። በነ በቆሎም በነ ሰሊጥም በነ ገብስ በተለይም የቢራ ገብስ በጤፍ እንደዚሁ በአትክልትና ፍራፍሬ በነ አቮካዶ ያለው ለውጥ በጣም ሰፊ ነው። ከዚህ ጋር መታየት ያለበት የሌማት ትሩፋት ነው። የሌማት ትሩፋት በወተት ከብቶች፣ በእንቁላል እንደዚሁ በዶሮ ስጋ፣ በማር ያሉ ለውጦች በጣም ሰፊ ናቸው እና ሪሰንትሊ በነ አኩሪ አተር ያለው እመርታ፣ በነ ሩዝ ያለው እመርታ ይሄ ሁሉ ምን ያሳየናል? ኢትዮጵያ ወደፊት በሁሉም የሰብልም የእንስሳት ኢንተርፕራይዞች ራሷን ችላ ምናልባትም ከራሷ ተርፋ ለሌላውም ዓለም መትረፍ እንደምትችል ተስፋ ሰጪ ውጤት ነው። በኢትዮጵያ የምግብ ዋስትናን ለማረጋገጥ በቴክኖሎጂው ዘርፍ መንግስት ብቻ ሳይሆን የግሉ ዘርፍ ሚና አስፈላጊ መሆኑንም ዶክተር ገመቹ ያነሳሉ። ቴክኖሎጂ በማባዛት ዛሬም ቢሆን አሁን ለምሳሌ ስንዴና በቆሎ ላይ የግለሰቦች አስተዋጽኦ ሰፋ ያለ ነው። ይሄ ማደግ አለበት። ምናልባት መንግስት ደግሞ ሰብሲዲ የሚፈልጉ ድጋፍ የሚፈልጉ እንደ ጥራጥሬ እንደ ቅባት ሰብሎች እነኚህ ላይ ትኩረት እያደረገ ወደዚያ ነው መሆን ያለበት። በኢትዮጵያ ሀገራዊ ምርትን ከማሳደግ አንጻር ባለፉት 5 ዓመታት በርካታ ለውጦች መመዝገባቸውም ተገልጿል። እዚህ ጉዳይ ላይ ቆይታችንን እንቀጥላለን። ተመልካቾቻችን ቀደም ሲል ያስተዋወቅናቸው እንግዳችን በግብርና ሚኒስቴር አማካሪ ሚኒስትር ዴኤታ የሆኑት ዶክተር ኢፋ ሙለታ እዚህ ስቱዲዮአችን ተገኝተዋል። ከእሳቸው ጋር ጥቂት ቆይታ እናደርጋለን። ዶክተር እንኳን ደህና መጡ። እናመሰግናለን። እንኳን ጠበቃችሁ ለዚህ እድል አመሰግናለሁ። መልካም፣ ወደ ቀዳሚው ጥያቄያችን እንለፍና በመደመር መንግስት ዜጎች የምግብ ዋስትናቸውን እንዲያረጋግጡ አለፍ ሲል ደግሞ እንደ ሀገርም የምግብ ሉዓላዊነትን ለማረጋገጥ የተጀመሩ ጥረቶች ምንድነው የሚመስሉት? እነሱን ለማሳካትስ ምን እየተደረገ ነው የሚለውን ሀሳብ እናንሳ። ኦኬ፣ በጣም አመሰግናለሁ። የመደመር መንግስት እንግዲህ ከግብርናና ከምግብ ራስን መቻል ጋር ተያይዞ ያለው ቁርኝነት በጣም ጥልቅና ሰፊ ቦታ ነው ያለው። ይህ ማለት አገራችን ኢትዮጵያ ራሷን ምግብ በብዛት በማምረት በመቻልና እንደዚሁም ደግሞ በቅንጅት ቴክኖሎጂን በመጠቀም የተለያዩ የፈጠራና እንደዚሁም ደግሞ ወደ ሀብት ያልገቡትን የተፈጥሮ ሀብቶች እንደ መሬት፣ ውሃ እና የመሳሰሉትን አንድ ላይ በማድረግ በብዛት በማምረት የምግብ ዋስትናችንን ከማረጋገጥ አልፎ የምግብ ሉዓላዊነታችንን እንድናረጋግጥ የሚያገፋፋ ስርዓት ነው ማለት ነው። ስለዚህ የመደመር መንግስት ከማምረትም በላይ ስርዓታዊ በሆነ
የእርሻና እንደዚሁም ደግሞ የማምረት ሂደቱን ከሉዓላዊ ጋር የሚያቆራኝና እንደዚሁም ደግሞ ሪዚለንት በሆነ ወይም ለችግሮች የማይበገር ስርዓትን ለመፍጠር አይነተኛ ስርዓት ነው ማለት ነው። ምናልባት የተያዙ እቅዶች እንዲሳኩ እየተደረጉ ያሉ ጥረቶች ምንድናቸው የሚለውንም ነገር እናንሳ። የምግብ ሉዓላዊነት ስንል ሀገር ውስጥ ላይ ብቻ የሚገደብ ሳይሆን ደግሞ ኤክስፖርት የማድረጉም ነገር አለና ከዚህ አንጻር ያሉ እንቅስቃሴዎች ተጠናክረው እንዲቀጥሉ እየተሰሩ ያሉ ስራዎችንም ትኩረት አድርገን እናንሳ። አመሰግናለሁ። እንግዲህ የተለያዩ ጥረቶች እየተሰሩ ነው ያሉት። ለምሳሌ አሁን የመደበኛ እህሎች ወይም እርሻን ከማስፋት አንጻር ለምሳሌ እንደ ስንዴ፣ በቆሎ፣ ገብስ እና የተለያዩትን ብናይ ከበፊቱ በመደመር እሳቤ በዛ አርጎ የማምረት ሁኔታዎች የሚታይበት ነው። ይሄም በፊት ካልነበረው በይበልጥ ለምሳሌ በስንዴ እርሻ እንደዚሁም ደግሞ በመስኖ ተጠቅመን እንደዚሁም ደግሞ የተለያዩ ቴክኖሎጂዎችን በፊት ያልነበሩትን በግፍ በመጠቀም ምርትና ምርታማነታችንን ለመጨመር እየተሰሩ ያሉት ነገሮች በጣም አመርቂ ናቸው። እንደዚሁም ለምሳሌ የክሮፕ ፕሮቴክሽን ስርዓቱን ብንወስድ በፊት ሲያስቸግር የነበረው የአዝርዕት ጥበቃ አሁን ከሞላ ጎደል ምርትና ምርታማነቱን ለመጨመር መንግስት በወሰደው እርምጃ በጥሩ ሁኔታ ላይ ነው ያለው። እንደዚሁም ደግሞ የተለያዩ የግብርና ንጥረ ነገር የበለጸገ ለማድረግ በፊት 1-2 አይነት ነው የሚባላ አሁን ብዙ እንዲሆን የማዕዱ ብዙ እንዲሆን ከልማት ትሩፋት ጋር ተያይዞ ያለው ነገር ኒውትሪየንት ደንስ እንዲሆን የበለጸገ ማህበረሰብ እንደዚሁም ደግሞ ጤናማ የሆነ ዜጋ ለመፍጠር እርምጃ ተወስዶ እየተሰራ ነው የሚገኘው። እንደዚሁም ደግሞ ከግብርናችን ጋር የምናየው የአካባቢ ጥበቃና ለአየር ንብረት ለውጥ የማይበገር ግብርና ስርዓትን ለመፍጠር ትልቅ ስራዎች እየተሰሩ ነው። ለዛም ይመስላል እንግዲህ የግሪን ሌጋሲ ኢኒሼቲቫችን የአካባቢ ጥበቃ ስራ፣ የውሃ ጥበቃዎች እንደዚሁም ደግሞ የአፈር ጥበቃ ስራዎች በአካባቢ የተራቆቱትን መልሶ ለማገገም እየተሰሩ ያሉ ስራዎች በጣም አመርቂ ነው ማለት ነው። ይሄም በየአካባቢ የሚገኙት የውሃ ምንጮች እየጨመሩ እንደዚሁም ደግሞ የተባበሩት ዓለም መንግስታት የአየር ንብረት ጉባኤ ኮፕ የምንለው 32ኛ በኢትዮጵያ በሀገራችን የሚከበረው ይሄ ሁሉ ከአካባቢ ጥበቃና ስርዓት ጋር የምንሰራ ነው ማለት። ሌላ እርምጃዎቹ ብንወስድ የተለያዩ ፖሊሲዎችና ስርዓቶችን ከማውጣት እንደዚሁም ደግሞ ቅንጅታዊ አሰራርን ከማጠናከር ለኤክስፖርቱ ለምሳሌ የግብርና ቁጥጥርን ሴቭ የሆነ የኢትዮጵያ ስታንዳርድ ለኤክስፖርቱ ግብዓት እንዲሆን የተሰራበት ነው ያለው ማለት ነው። መልካም፣ ወደ እርስዎ እንመለሳለን ዶክተር። ተያያዥ የሆነ አንድ ዘገባ እናስቀድምና እንመጣለን ጥያቄዎቻችንን ይዘን። የመደመር መንግስት በሀገረ መንግስት ግንባታ የገጠሙትን ፈተናዎች ለማለፍ በርካታ የመፍትሄ ስራዎችን ሰርቷል። በየዘርፉ የቀየሳቸው የመፍትሄ እርምጃዎች ውጤታቸው የነገዋን ጠንካራ ሀገር ለመገንባት የሚያስችሉም ናቸው። የመደመር መንግስት ለተቀበላቸው ችግሮች ምን አይነት መፍትሄዎችን እየወሰደ ቀጥሏል የሚለውን በተመለከተ መቅደላዊት ደረጃ ያሰናዳችው ዘገባ አለ። ተከታትለን እንመለስ። የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ፣ ዲጂታላይዜሽን፣ የዘመነ ግብርና፣ የስንዴ ምርታማነት ፕሮጀክቶችን ወጥኖ በጊዜ የመጨረስ ልምምድ፣ ምቹ ከተማና የዘመነ ገጠር መፍጠር የለውጡ መንግስት በሀገረ መንግስት ግንባታ የነበሩ ችግሮችን ለመፍታት ከቀየሳቸው ሀገር የማሻገሪያ መፍትሄዎች ጥቂቶቹ ናቸው። ይህም የነገዋን የፈረጠመች ጠንካራና ለጥቁር ህዝቦች መሪነቷን የምትቀጥል ሀገረ ኢትዮጵያ ለመመስረት ፋይዳቸው የላቀ መሆኑ አያጠያይቅም። ሀሳቦቹን በጥልቀት እንመልከታቸው። ከማክሮ ኢኮኖሚ ማሻሻያ ትግበራውን ጀምር። የእዳ ጫና፣ የዋጋ ንረት፣ ስራ አጥነት፣ ዝቅተኛ የዘርፎች ምርታማነት፣ ዝቅተኛ የልማት ፕሮጀክቶች አፈጻጸምና የሀብት ብክነት ልክ 2010 ላይ የለውጡ መንግስት የተረከባቸው የኢኮኖሚ እዳዎች ነበሩ። ከ2012 ዓ.ም ጀምሮ ተግባራዊ በተደረገው ሀገር በቀል የኢኮኖሚ ማሻሻያዎች በርካታ ለውጦች ተገኝተዋል። የተገኙ ውጤቶችን ዘላቂ ለማድረግ እንዲሁም ዘመናዊና በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ ለመገንባትም ሐምሌ 21 2016 ዓ.ም ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ ገባች።
በዚህም የማክሮ ኢኮኖሚ ሚዛን መዛባትን ለማረም፣ የዕዳ ጫናን ለማቃለል፣ የሀገር ውስጥ የማምረት አቅምን ለማሳደግ፣ የኢኮኖሚ እድገት ምንጮችን ለማስፋፋት፣ የስራ ዕድሎችን ለመፍጠርና መዋቅራዊ ማነቆችን ለማረም በተደረገው ጥረት አበረታች ውጤቶች መገኘቱም ተገልጿል። በግብርናው ዘርፍ በተለይ የኢትዮጵያን የምግብ ሉዓላዊነት በማረጋገጥ ሂደት የስንዴ ምርታማነት ጥሩ ማሳያ እንደሆነ ባለሙያዎች ይናገራሉ። መንግስት የግብርና ግብዓቶችን ከቀረጥ ነጻ ወደ ሀገር ውስጥ እንዲገቡ በማድረግ ሜካናይዜሽን እንዲስፋፋና ምርትና ምርታማነት እንዲያድግ ትልቅ ሚና በመጫወት ላይ ይገኛል። አርሶ አደሩ ከክረምት ጥገኝነት በመላቀቅም በመስኖ እንዲያለማ ልምምድ መፈጠሩ በግብርናው ዘርፍ ከተሰሩ እርምጃዎቹ ይጠቀሳል። እዚሁ ላይ አያይዘን አርሶ አደሩ ላይ ከፍተኛ ራስ ምታት የነበረውን የአፈር ማዳበሪያ ችግር ማዳበሪያ ፋብሪካ በመገንባት ለመፍታት ወደ ስራ ተገብቷል። ይህም ነገን አሻግሮ በማየት የተወሰነ ውሳኔ እንደሆነ ይገለጻል። የኢትዮጵያ የጀርባ አጥንት ለሆነው የግብርና ዘርፍ ምርትና ምርታማነት መጨመር አበርክቶ ትልቅ የሆነው ይህ የማዳበሪያ ፋብሪካ ኢትዮጵያውያን የግዴታ ሊፈጽሙት የሚገባው የአንድነት ማህተማቸው ነው። ሌላው ዲጂታል ኢትዮጵያን እውን በማድረግ ሂደት ውስጥ ከፍተኛ የኢንተርኔት ተጠቃሚ ማግኘት፣ በዲጂታል ዓለም ቀላል ህይወትን መፍጠርና የዲጂታል ክፍያ ባህልን ማሳደግ የመሰሉ ስራዎች ተሰርተዋል። ዲጂታል ኢትዮጵያ በጤና፣ ትምህርት፣ ግብርና፣ ወታደራዊና የደህንነት ተቋማትን በማዳረስ አገልግሎትን በማዘመን ከዓለም ጋር መሳ ለመሳ መራመድ እንደሚቻል የታየባቸው ዘርፎች ናቸው። አንድ ሰው አንድ ነው በሚል ሀሳብም እያንዳንዱ ዜጋ መለያ ሊኖረው ስለሚገባ የፋይዳ መታወቂያ አገልግሎትም ህገወጥነትን ለመከላከል የዜጎችን የመገልገል መብት ለማስጠበቅ ከተሰሩ አንኳር ስራዎች ይጠቀሳል። የለውጡ መንግስት ወደ ስልጣን ከመጣ በኋላ ከተፎካካሪ የፖለቲካ ፓርቲዎች ጋር እንደ ጠላት መተያየትን በመተው በመደመር እሳቤ በክልልና በፌዴራል ደረጃ ስልጣንን በማጋራት የተፎካካሪ ፓርቲ አባላት ህዝባቸውን የሚያገለግሉበት ወንበርም ተመቻችቶላቸዋል። ዓለም የተደነቀበት የህብረት ትርጉም የመደመር ሀያልነት የታየበት ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ በቁጭት ሲብከነከል ለነበረው የሀገር ሰው ትልቅ ረፍትን የሰጠ ኢኮኖሚያዊ ፋይዳውም የገዘፈ ነው። መሰል ፕሮጀክቶች ከመሰረት ድንጋይ ማስቀመጥ የዘለለ አንድ እርምጃ አለመራመዳቸው ህዝብ ላይ የፈጠረውን ቅሬታ በሚቀርፍ መንገድ ማቀድ፣ መጀመርና መፈጸምን እውን ማድረግ አዲሱ የኢትዮጵያዊነት መልክ እየሆነ መጥቷል። ከአጀንዳ ጉዳያችን አልወጣንም። ከእንግዳችን ጋር ደግሞ ቆይታችንን እንመለስበት። ዶክተር እንግዲህ እንደ ሀገር ከተያዙ የትኩረት መስኮች ውስጥ አንደኛው የምግብ ሉዓላዊነትን ማስጠበቅ የሚለው ስለመሆኑ ቀደም ሲል ስናነሳ ነበርና በጣም ሰፊ ነው። ሊነሱ የሚችሉ ሀሳቦች ብዙ እንደሆኑ እንገምታለን። እየተሰሩ ያሉ ስራዎችም በዛው ልክ ሰፊ ናቸው። ነገር ግን ይህንን ደግሞ ስኬታማ ለማድረግ ከመንግስት ጎን ለጎን የህዝቡም ተሳትፎ አስፈላጊ ነውና በተለይ የግሉን ዘርፍ ተሳታፊነት ለማረጋገጥ ምንድነው ሊደረግ የሚገባው የሚለውን ነገር እናንሳ። እሺ፣ አመሰግናለሁ። ያው የመደመር መንግስት ውስጥ አንዱ ፒላር የፈጠራ ነው ወይም ኢኖቬሽን ስንለው እንግዲህ ከዚህ ጋር የግሉ ባለዘርፍ ኢኖቬሽንን ከማስፋፋት ጋር ተያይዞ ለምሳሌ በግብርና ውስጥ ያሉትን ችግሮችም ለመፍታት ብዙ ነገሮችን ሊደግፉ ይችላሉ ማለት ነው። ለምሳሌ የተጀመረውን የኮንትራት ፋርሚንግ ወይም ደግሞ የኮንትራት እርሻ የተባለውን ከአርሶ አደሮቻችን ጋር ሰርቶ በማስፋት የተለያዩ ጥቅም ሊያገኙ ይችላሉ። እንደዚሁም ደግሞ በቴክኖሎጂ አቅርቦት ላይም የተለያዩ የቴክኖሎጂ ሜካናይዜሽን ሊሆን ይችላል፣ የዲጂታል አግሪካልቸር ሊሆን ይችላል፣ እንደዚሁም ደግሞ የተለያዩ ምርጥ ዘር ግብዓት ሊሆን ይችላል። የግሉ ባለዘርፍ ከዚህ ጋር ፈጠራ እና እንደዚሁም ደግሞ በፍጥነት ቶሎ ብሎ ወደዚህ ዘርፍ ገብቶ ከበፊቱ ይልቅ በደንብ በመስራት ራሱንና አገራችንን ሊጠቅም ይችላል ማለት ነው። እንደዚሁም ደግሞ ከአካባቢ ጥበቃ ስርዓቶች ጋርም ተያይዞ የግሉ ዘርፍ ከካርበን ክሬዲት ጋር ተያይዞ ያሉት የራሱ ግል ደን እንደዚሁም ደግሞ አካባቢ ጥበቃ በመስራት ብዙ ጥቅም ሊያገኝ ይችላል። እንዲሁም ደግሞ ወደ አግሮ ፕሮሰሲንግ እና የተለያዩ ቴክኖሎጂዎችን በመጠቀም እንዴት ምግብን ለብዙ ጊዜ ለማቅበትና እንደዚሁም ደግሞ ለኤክስፖርት ሊጠቀም እንደሚችሉ የተለያዩ ምርቶች ስላሉ ይሄንን የድህረ ምርት ስርዓቱንም ለማጠናከር እንደዚሁም ደግሞ የምግብ የመቆየትና የዋጋ የማግኘትን ጉዳይ ወደ ፕሮሰሲንግ ገብቶ ማሳለጥ እንደሚችሉ ለዚህ ደግሞ ስትራቴጂውና ፖሊሲው ህጉ ስርዓቱ መንግስት የዘረጋው በጣም አመርቂ ስለሆነ ሁሉም ተባብሮ በመደመር መንግስት እሳቤም ይሄን ስለሚደግፍ ከሀገር ውስጥም ከውጭም ያሉት ሁሉ ተባብሮ ግብርናን ማሳደግ ብቻ ሳይሆን
ድምር መንግስትም እንደተቀመጠው የተሻገረ ገጠሪን ወይም ደግሞ ሩራል ትራንስፎርሜሽን የምንለውንና መዋቅራዊ ኢኮኖሚ ለውጡንም ለመደገፍ የግሉ ዘርፍ ትልቅ ቦታ ነው ያለው ተጀምሯል። ይሄን የተጀመሩትን በጣም በማፋጠን ለማይክሮ ኢኮኖሚውም ትልቅ የሆነ እገዛ ለማድረግ ግብርና ዘርፍ ትልቅ የስራ ዘርፍ እንደመሆኑ መጠን ቦታ ይኖረዋል ማለት ነው። ታንክ ዩ እናመሰግናለን። በጣም የግብርና ሚኒስቴር አማካሪ ሚኒስትር ዴኤታ ዶክተር ኢፋ ሙለታ እዚህ ስቱዲዮ ስለመጡ ስለሰጡን ማብራሪያ መልካም ቀን ይሁንልዎ። እናመሰግናለን። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ነው። ይህ የኢትዮጵያ ቴሌቪዥን ነው። ዘገባዎቻችን አሁንም ይቀጥላሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ አደረገ። በዚሁ መሰረት የምርጫ ድምጽ የሚሰጥበት ቀን ግንቦት 24 ቀን 2018 ዓ.ም እንደሆነ የጊዜ ሰሌዳው አመላክቷል። ቦርዱ እስካሁን ስለሰራቸው የቅድመ ምርጫ ስራዎችን በተመለከተና በተያያዥ ጉዳዮች ዙሪያ ዛሬ ለመገናኛ ብዙሃን መግለጫ ሰጥቷል። ይህንኑ መግለጫ የተከታተለው ባልደረባችን ሞላ አለማየሁ ደግሞ ተጨማሪ ሀሳቦችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሞላ እንዴት ውለሃል? ለ7ኛው ሀገራዊ ምርጫ የተደረገው ዝግጅት ምንድነው? በመግለጫው ላይ የተነሱ ሀሳቦችን ጠቅለል አድርገህ አጋራን። መልካም መታሰቢያ 7ኛው ሀገራዊ ጠቅላላ ምርጫን ዝግጅት ማስመልክቶ ነው የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ለመገናኛ ብዙሃን መግለጫ የሰጠው። በዋናነት ከ2017 ጀምሮ ለሀገራዊ ምርጫውን ለማካሄድ ቅድመ ዝግጅት ሲደረግ መቆየቱን ነው የቦርዱ ሰብሳቢ ሜላተወርቅ ኃይሉ የገለጹት። ከነዚህ ዝግጅቶች መካከል የምርጫ ጣቢያዎችን መክፈትና ማደራጀት ይገኝበታል። ለተለያዩ የህብረተሰብ ክፍሎች ምቹ የማድረግ ስራ መሰራቱን አመልክተዋል። ከዚህ በተጨማሪም የቴክኖሎጂ ልማት ላይ መሰራቱን ጠቅሰዋል። ከቴክኖሎጂ ልማት ሲነሳ የእጩዎች ምዝገባን በቴክኖሎጂ ታገዘ ለማድረግና የመራጮችን ምዝገባ በቴክኖሎጂ ለማድረግ በሀገር ውስጥ በአቅም በለጸገ ቴክኖሎጂ ወደ ስራ መግባቱን ነው ያመላክቱት። የእጩዎች ምዝገባን በተመለከተ 64 የፖለቲካ ፓርቲዎች እስካሁን ሲስተም አስተዳዳሪዎቻቸውን ለቦርዱ አሳውቀው በቦርዱ ስልጠና ወስደው ዝግጅት መደረጉን ተመላክቷል። ከመራጮች ምዝገባ ጋር በተያያዘ በሁለት አይነት መልኩ እንደሚከናወን ተገልጿል። አንደኛው በዲጂታል ሲሆን ሌላኛው ደግሞ በማኑዋል ነው። በዲጂታል ደግሞ በዘመናዊ የስልክ ቀፎ ያላቸው ወይም በዌብ አማካኝነት በራስ ገዝ በሆነ መመዝገብ የሚችሉ አሉ። እንዲሁም ደግሞ ምርጫ ጣቢያዎች በድጋፍ በማድረግ መመዝገብ የሚቻልበት ስርዓት ያለ ሲሆን ከዚህ በተጨማሪ ግን በማኑዋልም እንደሚከናወን ነው የገለጹት ወይዘሮ ሜላተወርቅ። ከዚህ በተጨማሪም የተለያዩ መመሪያዎችን ማሻል መሰራቱን ነው ያብራሩት። ከዚህ ጋር በተያያዘ በተለይም ደግሞ 3 መመሪያዎች ላይ የተለያዩ የፖለቲካ ፓርቲዎች ጋር ውይይት መደረጉ ተመላክቷል። በዋናነት የተፎካካሪ የፖለቲካ ፓርቲዎች የመገናኛ ብዙሃን አጠቃቀም በምርጫ ወቅት የተመለከተው መመሪያ እንዲሁም ደግሞ መንግስት ለፖለቲካ ፓርቲዎች የሚሰጠው እና ለእጩዎች የሚሰጠው የገንዘብ ድጋፍን የተመለከተ መመሪያ ሌላኛው ነው። ሶስተኛው ደግሞ በተለይም ቅሬታ አቀራረብና አፈታትን የተመለከተ መመሪያዎች ጋር በተያያዘ ቦርዱ ከነዚህ የፖለቲካ ፓርቲዎች ጋር ውይይት ካደረገ በኋላ ወደ ስራ መግባታቸው ተመላክቷል። በመላ ሀገሪቱ በአሁኑ ወቅት
22 ቅርንጫፍ ጽህፈት ቤቶች አሉ። በእነዚህ ውስጥ 709 ምርጫ ክልሎች አሉ። የነዚህ የምርጫ ክልል አስፈጻሚዎችን ምልመላና ቀጠር ስራ እየተከናወነ መሆኑንም አመላክተዋል በአሁኑ ወቅት ማለት ነው። ከዚህ በተጨማሪ ዛሬው ዕለት በመግለጫው ላይ በዋናነት ይፋ የተደረገው የዚህ የሰባተኛው ጠቅላላ ምርጫ አጠቃላይ የጊዜ ሰሌዳ ነው ይፋ የተደረገው። ከዚህ ጋር በተያያዘ የእጩዎች ምዝገባ ከጥር 1 እስከ የካቲት 1 እንደሚከናወን ተመላክቷል። የምርጫ ቅስቀሳ ወይም ምረጡኝ ቅስቀሳ ወይም ምርጫ ዘመቻ ደግሞ ከጥር 1 እስከ ግንቦት 19 እንደሚከናወን ነው የተገለጸው። እንዲሁም የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 የሚከናወን ሲሆን ከዚህ ጋር በተያያዘ ግን በተለይም በራስ አገዝ በሆነ በራሳቸው በቴክኖሎጂ አማካኝነት መመዝገብ የሚፈልጉ መራጮች ከጥር 15 ጀምሮ መመዝገብ እንደሚችሉ የጊዜ ሰሌዳ ያመላክታል ማለት ነው። የድምጽ መስጫው ቀን ግንቦት 24 ቀን 2018 ዓ.ም እንደሚሆን ነው ቦርዱ ያጸደቀው እና ይፋ ያደረገው። ይፋዊ የምርጫ ውጤት መግለጫም ቀን ሰኔ 4 ቀን እንደሚሆን ተመላክቷል። በዚህ መግለጫ ወቅት ከጋዜጠኞች የተነሳው በዋናነት የአስቻይ ሁኔታ ጉዳይ ነው። የአስቻይ ምን ያክል ምርጫውን ለማካሄድ አስቻይ ሁኔታ አለ የሚል አሁንም ከጋዜጠኞች ተነስቶ ነበረ። የቦርዱ ሰብሳቢ ሜላተወርቅ በተለይ አስቻይ ሁኔታን ስናነሳ ምርጫው እስከሚካሄድና ከድህረ ምርጫም በኋላ የሚቀጥል የዕለት ዕለት የቦርዱ ዋና ስራ መሆኑን አመላክተዋል። አረንጓዴ፣ ቢጫ፣ ቀይ ተብሎ የሚከፈሉ የምርጫ ክልሎችና ምርጫ ጣቢያዎች እንደሚኖሩ ገልጸዋል። አረንጓዴ ሙሉ ለሙሉ ምርጫውን ሰላማዊና ምንም ያለምንም እንከን ማካሄድ የሚያስችሉ ቦታዎች እንደሆኑ፣ ቢጫው ደግሞ በጥንቃቄ በማድረግ ምርጫውን ለማካሄድ የሚያስችሉ ቦታዎች፣ እንዲሁም ደግሞ ቀይ የሚባሉት ደግሞ ምንም አይነት የአስቻይ ሁኔታ የሌለባቸውና ምርጫው የማይደረግ መሆኑን ገልጸዋል። ከዚህ ጋር ግን በተያያዘ የክልልና የጸጥታ ተቋማትና የክልል በተለይም እዚህ ጉዳይ ላይ ከሚሰሩ ሰዎች ሙሉ መረጃውን ካመጡ በኋላ ቦርዱ ሙሉ መረጃውን አግኝቶ በመተንተን ከተፎካካሪ ፖለቲካ ፓርቲዎች ጋር ውይይት በማድረግ በቀጣይ ለሕዝብ ይፋ እንደሚያደርግ ተመላክቷል። 10.5 ቢሊዮን ብር በጀት የተያዘለት ሰባተኛው ጠቅላላ ምርጫን በስኬት ለማካሄድ ቦርዱ አሁንም የተለያዩ የቅድመ ዝግጅት ስራዎችን እያከናወነ መሆኑ ነው የተገለጸው። ለአሁን ያለ መረጃ ይመስላል። ሞላ፣ ስለ መረጃዎቹ እናመሰግናለን። መልካም ቀን። ዘገባዎቻችን ይቀጥላሉ። በኢትዮጵያ የፖለቲካ ልምምድ የተበላሸና የመጠፋፋት እንዲሆን ሀሳብ አልባ ፖለቲካ ትልቁን ድርሻ እንደሚወስድ ይገለጻል። በመጤ አስተሳሰብ የተቃኘው ሀሳብ አልባ ፖለቲካ የመደመር መንግስት የመሻገር እንቅፋት እንደሆነም እንዲሁ ይነሳል። በዚህ ጉዳይ ላይ ሀብታሙ ተክለስላሴ ያዘጋጀው ዘገባ አለን፣ እንከታተለው። መንገዱ ጥፋት መዳረሻው ውድመት ነው። ስንጥቃትን ማስፋት መቃቃርን ማግነን ነው ውሉ። ሀሳብ አልቦነት በታሪክ ውስጥ ህዝብ አፋጅቶ ዜጋውን አጋድሎ እንጂ መድህን ሆኖ አያውቅም። የማህበራዊ ውላችንን ንዶ ኢትዮጵያን ትርምስ ውስጥ ከቷል እንጂ ለዛሬም ለነገም መፍትሄ ሆኖ አያውቅም። ገበያው ሴራ መገበያያው አላዋቂነት ነው። የመደመር መንግስት የመሻገር እንቅፋት ሲል ያስቀምጠዋል። በህዝበኝነት መታወርና መስከር፣ በነባር ባህል መታጠር፣ ይሄ ከናንተ ያለና ማህበረሰብ ጋር ይገባል። ለምሳሌ ተረጂነት፣ ስንዴ ረዳኝ ትላለህ እንጂ ሁል ጊዜ ለማኝ እንድትሆን ነው የሚሰራው። ሁለተኛ መፍትሄ አልቦ ጩኸት፣ ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ፣ የተቀዳ ሐሳብ፣ የራስ ያልሆነ መንገድ ኢትዮጵያን ለመከራ አጋልጠዋል። በራስ ለራስ የሆነው መደመር ዘር ሆኖ ፍሬ የሚያፈራው ትልቁን እንቅፋት ሐሳብ አልቦነትን ሲሻገር ነው። በእርግጥም መርከብ አፍርሶ ጀልባ መስራት የሐሳብ አልቦነት ግብር መሆኑ በግልጽ ታይቷል። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም። መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። መርከቧን ማፍረስ፣ ጀልባ መስራት። ሌላ የቆረጥክ እየመሰለህ እግርህን መቁረጥ። ተመልከቱ እዚህ ጋር ያለውን ዛፍ ቆራጩላ አንዱ አንደኛውን እግር ይቆርጣል። ቀይ ባህር ለኢትዮጵያ ያስፈልጋትም ባይ ማለት ነው። ሶስተኛው ደግሞ ይሄ ሰው የሚሰቃየው ይሄን ለማዳን ነው። ታንቋል፣ እንደምታዩት ቆርጦ ያድነው ነው። ይሄ ግን የሚሰቃየው አዳኙን ለመግደል ነው። ልክ ሲቆርጠው
እሱ ድኖ እሱ ለመግደል። ሀሳብ አልቦነት ጽንሰቱም ውልደቱም የኃይል ፖለቲካ ነው። የመደመር መንግስት እንደሚለው የፖለቲካ ሰንኮፍ የሰላማዊ ፖለቲካ ትግል አኮስማኝ ነው ሀሳብ አልቦነት። በኢትዮጵያ ይኸው ጋሬጣ ሀሳብ ላይ የተመሰረተ የሰለጠነ ፖለቲካን አምክኗል። የሽግግር እድሎችን ደፍጥጧል። ምክንያት ሚዛንና ምክንያታዊነት አያውቅም። ሀሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሀሳብ የምርጥ ነገር ዘርና ስርና ዘር ሳትቀበል ግንድና ፍሬ ለመልቀም መሞከር ውጤታማ አያደርግም። ኢትዮጵያን የማጽናት ሀገርን የማሻገር ኃላፊነት በእጁ ላይ ያለው የዛሬው ትውልድ ሀሳብ አልቦነትን ተጠይፎ መፍትሄ ተኮር ሀሳብ ላይ የተመሰረተ ትብብርና ፉክክርን እንዲያደርግ ይጠበቃል። ያኔ የሀሳብ የበላይነት ቦታውን ይይዛል። የሰለጠነ ፖለቲካም ለሀገር መድህን ይሆናል። የመደመር መንግስት የሚያስቀምጠውም ይህንኑ ነው። የሀሳብ ሉዓላዊነት በመደመር አሸናፊነት ለማምጣት ሚዛናዊ የሆነ አመንኳዊ የሆነ የሀሳብ ፍትጊያ ያስፈልጋል። ይህም 3C እንለዋለን። ኮኦፕሬሽን ኤንድ ኮምፒቲሽን፣ ትብብርና ፉክክር በሚዛን፣ ኮንሲስተንሲ ኤንድ ኮሚትመንት፣ ያዝ ለቀቅ ሳይሆን ሂደቱ መርህ ላይ የተመሰረተ የማይቆራረጥ የሚቀጥል መሆን አለበት። ሶስተኛ ቼንጅ ኤንድ ኮንቲኒቲ ነው። አዎንታዊ ለውጥን በመፍጠር በማስተሳሰር በማስቀጠል መደረስ ያለበት ቦታ ማድረስ ነው። ሀሳብ ሲኖር ነፍጥ አይጠራም። ሀሳብ ሲኖር እልህ አይሰራም። ትውልድ ለሀሳብ የበላይነት በሰጠው ቦታ ልክ ለሀገር መበልጸግ ድርሻውን ያሰፋል። ከዛሬ ትውልድ ኢትዮጵያውያንም በዚሁ ረድፍ መሰለፍ ይጠበቃል። የመደመር መንግስት ከተቀዳ በተውሶ ከሚያላት እሳቤ ይልቅ ለሀሳብና ለንግግር ቅድሚያ ይሰጣል። ሀገር በቀል ዲሞክራሲያዊ እሳቤነቱም ለመፍትሄነት ያስመርጠዋል። በኢትዮጵያ የፖለቲካ ፓርቲዎች ቁጥር ከሚበዛ ይልቅ ቁጥራቸው ውስን ሆኖ አሻጋሪ ሀሳቦች የያዙ ሆነው ሊደራጁ እንደሚገባ ምሁራን ይናገራሉ። ያልተጠናከሩ የፖለቲካ ፓርቲዎች እንዲበዙ የሚያደርጉ አላስፈላጊ ማበረታቻዎችም ሊቆሙ ይገባል የሚለው የፖለቲካው ዘርፍ ተዋናዮች ሀሳብ ነው። አስማረ ብርሃኑ በኢትዮጵያ የፖለቲካ ፓርቲዎች ቁጥር መብዛት ቁጥራቸው ከመብዛት የዘለለ አብዛኛዎቹ የተባ ሀገር የሚያሻግር ለሕዝብ የሚበጅ የርዕዮተ ዓለም ሀሳብ የሌላቸው መሆኑ በተደጋጋሚ በፖለቲካ ሊቃን የሚሰጥ ሀሳብ ነው። እናም ባልጠነከረ የሀሳብ መሰረት ላይ የተመሰረቱና በሀሳብ የበላይነት ማሸነፍ የተሳናቸው የፖለቲካ ፓርቲዎች መጨረሻቸው ነፍጥ ማንገብ ይሆንና ሀገርን ያልተገባ መስዋዕትነት ሲያስከፍሉ ቆይተዋል። ለአማራጭ ሀሳቦች ተፎካካሪ የፖለቲካ ፓርቲዎች መኖራቸው ጥሩ ቢሆንም እንደኛ ሀገር ነባራዊ ሁኔታ ግን ሚዛን የሚደፋ ሀገርን የሚያሻግር የሀሳብ የበላይነትን ይዘው የሚመጡ የፖለቲካ ፓርቲዎች ውስን መሆናቸውን በተለያዩ መድረኮች በተደረጉ ውይይቶች የዘርፉ ተዋናዮች ያነሳሉ። ለዚህም ሰብሰብ ብሎ ጠንካራ የፖለቲካ ሀሳብና አማራጭ የያዘ ተፎካካሪ የፖለቲካ ፓርቲን መመስረትም የተሻለ አማራጭ ነው ይላሉ። የፓርቲ መብዛት ህዝብን ለማንቃት ለማደራጀት አስፈላጊ ነው፣ በዚህ ይስማማሉ። ነገር ግን በሚከተሉት ርዕዮተ ዓለም ህዝብ ውስጥ ገብቶ ህዝቡን ከማንቃት ከማደራጀት ይልቁንም ጠብቶ የከርሙና ምርጫ በተከሰተ ጊዜ ብቻ ወይ በምርጫ ሰዓት ብቻ ይመጡና ህዝብን ሲያደናግሩ ግራ ሲያጋቡ ብቻ ነው የሚታየው። እርስ በርስ ራሳቸውን ሲቃወሙ ነው ማየው እንጂ አንድነት ለመፍጠር እውነት መደብለ ፓርቲ በኢትዮጵያ ውስጥ መመስረት ይቻላል። ብዙ ጊዜ እያየን ነው፣ እየተሞከረ ነው። ይሄን ለማድረግ መጀመሪያ ህዝቡን በርዕዮተ ዓለም ማነጽ፣ ማደራጀት፣ ማንቃት ያስፈልጋል። ለዚህ ዝግጁዎች ናቸው ወይ? አሁን ኢትዮጵያ ውስጥ እየተንቀሳቀሱ ያሉት ፓርቲዎች ጠንካራ መሆን አለባቸው። ነገር ግን በእኛ ሀገር ኮንቴክስት አውድ በምናይበት ጊዜ ሀገራችን ላይ ያሉ በተለይ በክልል ደረጃዎች የሚኖሩት በብዛት ሀሳባቸው የፖለቲካ ማኒፌስቶቸው የፖለቲካ መርሃቸው የፓርቲ መርሃቸው ብዙዎቻቸው ስንመለከት ኦቨርላፕ የሚያደርግና የሚመሳሰል ነው ብዙ ጊዜ የምናየው። እንደ ሀገርም ደረጃ ደግሞ
አንዳንድ ፓርቲዎች ቀርበን ስናያቸው የሚያቀርቡት የፖለቲካ ማኒፌስቶቸው የመቀራረብ ነገር አለና እኔ እንደውም በሚገባኝ መልኩ ለሀገራችን የሚሻለው ሁለት ፓርቲ ስርዓት እንደውም ቢሆንና ሌሎች ፓርቲዎች ሁለት ፓርቲ ተመሰርቶ ከዛ ደግሞ እነሱን ከኋላቸው ሆኖ ወይም ከነሱ ጋር ሄዶ መርጅ ያደርጉ ጠንካራ ፓርቲዎች ሆኖ ማቅረብ እንዳለባቸው ወይም መቅረብ እንዳለባቸው ይሰማኛል። ግልጽ የሆነ ለሀገር የሚበጅ የርዕዮተ ዓለም ሀሳብ የሌላቸው ነገር ግን ቁጥራቸው የበዛና ህዝቡንም ለምርጫ የሚያደናግሩ የፖለቲካ ፓርቲዎች ብዛት ጠንከር ባለ በፓርቲ መመስረቻ ህግ መላ ሊበጅለት እንደሚገባም ፖለቲከኞች ይመክራሉ። ለፖለቲካ ፓርቲዎች ያለ ቅጥ መፈብረክ ምክንያት የሆኑ አላስፈላጊ ማበረታቻዎችም ሊታዩ ይገባል። ሀሳብ ላይ ተመረኮዙና እውነተኛ የፖለቲካ ፓርቲዎች መድረኩ ላይ እንዲኖሩ ከተፈለገ ኢንሴንቲቭ አነሳሰሪ ኢንሴንቲቭ ወይንም ምክንያታዊ የሆነ ድጋፎችን ማንሳት ተገቢ ነው ብዬ አምናለሁ። የወቅቱን የፖለቲካ ገበያ የሚመጥን ፓርቲ ከሆነ ያለኝ መቀጠል አለብኝ እችላለሁኝ። ከአባላቶቼ ከደጋፊዎቼ በማሰባሰበው በመሰረታዊነት ሀሳብ ላይ የተመሰረተ ፓርቲ ይዤ ልቀጥል እችላለሁ። ግን ምርጫ ቦርድ በየጊዜው ከታክስ ፔየርስ በሚሰበሰብ ገንዘብ ወይንም በሀገሪቱ ስም የመጡ ድጋፎችን ለፖለቲካ ፓርቲዎች ሲያድል ያቺ ኢንሴንቲቭ ብዙ ፓርቲዎች እንደምትፈለፈል የአደባባይ ምስጢር ነው። መወሻሸት የለብን። ሀገር የሚጠቅመው በሀሳብ ላይ የተመሰረቱ እውነተኛ ፓርቲዎች ወደፊት እንዲመጡ ማድረግ ነው። የፖለቲካ ፓርቲዎች ሰብሰብ ብለው ቢጠናከሩ የተሻለ ሀሳብ ይዘው እንደሚመጡ ተጽዕኖ የመፍጠር አቅምም እንደሚኖራቸው ከ2 ዓመታት ገደማ በፊት ጠቅላይ ሚኒስትር አብይ አህመድ ከተለያዩ የፖለቲካ ፓርቲዎች ጋር በነበራቸው ውይይት አንስተው ነበር። አሁን 68 ገደማ ፓርቲዎች ኢትዮጵያ ውስጥ አሉ። ለ68 ሊቀመንበር ቦታ የለንም። ለ68 ሊቀመንበር ቢሮ የለንም። ግን ችግር እንኳን ቢኖር 2 3 4 5 ፓርቲ ብትሆኑ ከብልጽግና ጋር 5 ወይ 6 ቢሆን ሳንቸገር ለምሳሌ ዛሬ ውይይቱ 5 ፓርቲ ብትሆኑ ከእያንዳንዱ ፓርቲ 5 ሰው ቢሆን 20ም ሰው 25ቱም ሰው መናገር ይችል ነበር ማለት ነው። ስንበዛ መበተን ብቻ ሳይሆን በዚያው መጠን አቅማችን ውስን ይሆናል። ከወዲሁ በሰከነ መንገድ ተነጋግራችሁ 2 3 4 ቢበዛ ፓርቲ ብንሆን አብዛኛው የሚነሳውን ጥያቄ ለመፍታት እድል ይሰጣል። 60 70 ፓርቲ ሲሆን ግን ያስቸግራል እና ሰብሰብ ማለት ለፓወርም ለኢንፍሉዌንስም ስለሚያግዝ ብታስቡበት። በኢትዮጵያ የተሻለ የፖለቲካ ባህልን ለመገንባትና የተሻለች ሀገርን ለትውልድ ለማሻገር ሀገራዊ መፍትሄዎችን የሚያመነጩ ጠንካራ የፖለቲካ ፓርቲዎች እንዲፈጠሩ መስራት ይገባል። ጽንፈኝነትና የትጥቅ አማራጭ ኢትዮጵያን ማፍረስ እንጂ አዎንታዊ ግብ የሌላቸው በመሆኑ የመንግስትን የሰላም ጥሪ ሁሉም ወገን ሊቀበለው እንደሚገባ ተገለጸ። በመንግስትና የፋኖ ኃይሎች መካከል የተፈረመው የዘላቂ ሰላም ስምምነት ሲጠብቁት የነበረና ብሩህ ተስፋን ያጫረባቸው መሆኑን የከሚሴ ከተማ ነዋሪዎችና የሀገር ሽማግሌዎች ተናግረዋል። ራሄል ፍሬው አስተያየቶቻቸውን አሰባስባለች። በጣም ያስደስትና ስንጠብቀው የነበረ ነው። አልሐምዱሊላህ ስምምነቱ ተገኝቷል። ሁሉም ጽንፍ የያዘ ኃይል እጁን እየሰጠ ነው። ወደ ሀገሩ በሰላም ወደ ቤተሰቡ እየገባ ነው ያለው። እኛ አልሐምዱሊላህ ጅምሩ በጣም ቆንጆ ነው። መንግስታችን ወደ ሰፊ ሆኖ ሁሉንም የከፋውን የተማረውንም እያሰባሰበ ሀገራችን እያለማ ነው ያለው። በጣም ጥሩ ሁኔታ ላይ ነው የምንገኘው። እነዚህም የኛን መሆናቸውን ኢትዮጵያ መሆናችንን አውቀን ራሳችንን አይተን ለእንዲህ አይነቱ ሰላም ግንባር ቀደም መሆን እንደሚገባን እኔ አመላካች ነገር ስላየንበት ደስታችን እጥፍ ነው። ይሄ ይሆናል ብለን አሁን ብሩህነት ይታየናል ማለት ነው። ሰላሙ የበለጠ ሰፍቶ ስራችን፣ ልማታችን የታሰበው በሀገርም በአካባቢም የታሰበው ልማቶች ውጤታማና እውን ይሆናሉ የሚል ተስፋ ጭሮብኛል። ትልልቆች አመራሮች እየገቡና በጋራ ስምምነት እያደረጉ ስለሆነ እኛ የምንፈልገው ነገር እየተሳካ ነው ብለን እናስባለን። ጧት ማታ የሚያጨናንቀን እሱ ሰላም ጉዳይ ነው። ከሆነ በኋላ ዋጋ የለውም። እኛም ኢትዮጵያ ሳንፈርስ አገራችን ሳትበታተን አንድ ሆነን ሸኔ ፋኑ ወደ ቤተሰቡ ወደ አገሩ ወደ ልማቱ ወደ ሰላሙ
መመለስ አለበት ነው የሚለው። የህዝብ ጥያቄ ከምንም በላይ የሰላም ጉዳይ ነበር። ከምንም በላይ ደግሞ ሰላም ትልቅ አስተዋጽኦ አለው ለሀገር። ሰላም ከሌለ ምንም ነገር መስራት ስለማይቻል ማለት ነው። ሰላም ካለ ግን ሁሉም የተሻለ ነገር ላይ መድረስ እንደሚቻል አይተናል። ብዙ ስራዎችን ማለት ነው። በይበልጥ ሞር ኮሪደር ልማቶች፣ የመንገድ ስራዎች በጣም የተሻሉ ነገሮች እያየን ነው። ከሰላም ውጪ ሌላ አማራጭ ከመወያየት ውጪ በሌላ መንገድ የሚመጣ ውጤትም የለም። የጉጂ ዞን ነዋሪዎች ንጹህ የመጠጥ ውሃ በማግኘታቸው ከዚህ ቀደም ያነሱት የነበረው ጥያቄ መፈታቱን ገለጹ። በዞኑ በ200 ሚሊዮን ብር በላይ የተገነባው የንጹህ መጠጥ ውሃ ፕሮጀክት ግንባታ ተጠናቆ አገልግሎት መስጠት ጀምሯል። ጌታቸው ባልቻ በጉጂ ዞን ግርጃ ወረዳ በ200 ሚሊዮን ብር በላይ የተገነባው የንጹህ መጠጥ ውሃ ፕሮጀክት ግንባታ ተጠናቆ አገልግሎት መስጠት ጀምሯል። ፕሮጀክቱ ከዚህ ቀደም የነበረባቸውን ችግር እንደፈታላቸው የወረዳው ነዋሪዎች ገልጸዋል። በግርጃ ወረዳ የጉራ ቆርኬ ቀበሌ ነዋሪዎች ከዚህ ቀደም ንጽህና የሌለው የወንዝ ውሃ ሲጠቀሙ በመቆየታቸው ለተለያዩ የጤና እክሎችና ላላስፈላጊ የሕክምና ወጪዎች ሲጋለጡ መቆየታቸውን የገለጹት መንግስት ለችግራቸው መፍትሄ በመስጠቱ አሁን ላይ ንጹህ የመጠጥ ውሃ መጠቀም መጀመራቸውን ተናግረዋል። ቢሻኒ ሎላ አችራ ጉረኒ ኡናቱራኒ ሰበሰኒ ፈሞ ራኮ ሚዳ ሀማን አንጀነ ከሰቱ የወንዝ ወራጅ ውሃ ነበር የምንጠቀመው። በዚህም ይህ ነው የማይባል ችግር ሲያጋጥመን ቆይቷል። አሁን ምስጋና ለፈጣሪና ለመንግስታችን ይሁን፣ የነበረብን ችግር ተፈቷል። አሁን ይኸው መንግስት ይህንን ገንብቶልናል፣ እናመሰግነዋለን። ንጹህ ውሃ አግኝተናል። ንጹህ ውሃ ባለመጠጣት የሚመጡ የጤና ችግሮችም አሁን ይፈቱልናል። ማቲን ተነፊፉ ገራ ካሳአኒ ሚደንቴ አዱቲን ተነገራ ካሳ ሚደንቴ ልጆችና ወላጅ እናቶች ለጤና ችግር ይጋለጡ ነበር። አሁን ይህን ንጹህ መጠጥ ውሃ በማግኘታችን በጣም ተደስተናል። የንጹህ መጠጥ ውሃ ፕሮጀክት ግንባታው መንግስት የህብረተሰቡን ችግሮች ለመፍታት ያለውን ቁርጠኝነት እንደሚያሳይ የግርጃ ወረዳ አስተዳደር ጽሕፈት ቤት ኃላፊ አላዛር ቆሬቲ ተናግረዋል። ህብረተሰቡም የልማት ፕሮጀክቶችን በባለቤትነት እንዲጠብቃቸው ነው ጥሪ ያቀረቡት። ለብዙ ዓመታት ህብረተሰቡ ንጹህ ውሃ ባለማግኘቱ ለበሽታ እየተጋለጠ የሰው ህይወትም ያልፍ ነበር። መንግስት ለፕሮጀክቱ ትኩረት በመስጠቱ ሊጠናቀቅ ችሏል። ህብረተሰቡም ይህንን ፕሮጀክት የራሱ ሀብት መሆኑን አውቆ እንዲጠብቀው ማስገንዘብ እፈልጋለሁ። የጉጂ ዞን የመስኖ ልማትና አርብቶ አደር ጽሕፈት ቤት ኃላፊ ዶክተር ገዳ ሼንዶ ባለፉት 5 ዓመታት መንግስት ለአርብቶ አደሮች ልማት ከፍተኛ ትኩረት ሰጥቶ እየሰራ መሆኑን የገለጹት ወጎታን ሸናን ደርባኒያስ ጥየፈናን አዳት ከነመ ከሰጡ ቢፈዳቲን ናኖርሲሰ ቡላት ምሶምኒ ካለፉት 5 ዓመታት ወዲህ ለአርብቶ አደሩ አካባቢ ልዩ ትኩረት በመሰጠቱ የተለያዩ የልማት ስራዎች እየተከናወኑ ይገኛል። በዚህ ወረዳ የተገነባው የውሃ ፕሮጀክትም የዚሁ አካል ነው። የኦሮሚያ ክልል የአርብቶ አደር መስኖ ልማት ቢሮ ፕሮጀክቱ እንዲጠናቀቅ አስፈላጊውን ድጋፍና ክትትል በማድረጉ ሊጠናቀቅ ችሏል። ዘገባው የጉጂ ዞን ኮሚኒኬሽን ጽሕፈት ቤት ነው። የፋይዳ ዲጂታል መታወቂያን በመያዝ የተለያዩ አገልግሎቶችን በተቀላጠፈ መልኩ እያገኙ መሆኑን የሐዋሳ ከተማ ነዋሪዎች ተናገሩ። በክልሉ በዘንድሮ ዓመት ብቻ ለ1.8 ሚሊዮን ዜጎች የፋይዳ መታወቂያን ለማዳረስ እየተሰራ ስለመሆኑም ተጠቁሟል። አስረሳ ወጋሼ ዝርዝር አለው። ዲጂታል ኢትዮጵያን እውን ለማድረግ በሚከናወኑ ተግባር የፋይዳ መታወቂያ የተወሳሰቡ አሰራሮችን በማስቀረት ለተቀላጠፈ አገልግሎት መነሻ ሆኗል። አሁን ላይም በርካታ አገልግሎቶች ከዚሁ ጋር ተሳስረዋል። የሐዋሳ ከተማ ነዋሪዋ ቤተልሔም አሰፋም ፋይዳ መታወቂያ ፍለጋ ወደ አገልግሎት ማዕከላት መጥታለች። አጋጣሚ ለሆነ ስራ ለመጀመር ፈልጊ የባንክ ቡክ መክፈት ፈልጊ ነበር እና የግድ ፋይዳ መታወቂያ ያስፈልጋል ሲሉኝ በዛ ምክንያት ለመመዝገብ የመጣሁት። ያው ባንክ ላይም ሊሆን ይችላል፣ የንግድ ፈቃድ ለማውጣትም ሊሆን ይችላል። በተለያየ ቦታ ያው የግድ ስንጠየቅ ሳይሆን ቀድመን አውጥተን በእጃችን ብንይዘው ያ ቆንጆ ነው ብዬ አስባለሁ። አሁን ላይ በርካታ የሐዋሳ ከተማ ነዋሪዎች የፋይዳ መታወቂያን በመያዝ የተለያዩ አገልግሎቶችን በቀላሉ እያገኙ ነው። አሁን ለአብዛኛው ነገሮች ያለ ፋይዳ የሚሆን ነገር የለምና ኢቭን ለኦንላይን ቫካንሲ ራሱ ሬጅስተር ለማድረግ ባንክ አካውንት ለመክፈት ለተለያዩ ሬጅስትሬሽኖች ያለ ፋይዳ ብዙም የተስተናገደ ስላልሆነ የግዴን አውጥቼ
ቀደም ሲል የፋይዳ መታወቂያ የሚሰጥባቸው ማዕከላት ውስን መሆን ፈተና እንደነበር የሚገልጹት ነዋሪዎች አሁን ላይ በተለያዩ ማዕከላት በቀላሉ ማግኘት እንደሚቻል ያነሳሉ። መጀመሪያ ላይ በጣም አስቸጋሪ ነበረ፣ ሰልፍም ነበረ። እኔ ሳገኝ ራሱ እዚህ ያመጥቼ ነው ቴሌን ወሰርኩትና አሁን ደግሞ በየቦታ ስላለ ሰው ሁሉ በየቦታ ያገኘ ነው። በፊት በጣም የተለመነ ነበረ የሚወጣው፣ ግን አሁን ሁሉም ሰው ወደዚህ ሲስተም እንዲገባ ስለተባለ በጣም ደስ የሚል ስራ እየሰራ ያለው መንግስት እየሰራ ያለው ማለት ነው። በሲዳማ ክልል ነዋሪዎችን የፋይዳ መታወቂያ ባለቤት ለማድረግ የተለያዩ አገልግሎቶችን ከዚሁ ጋር በማስተሳሰር እየተሰራ መሆኑንም የክልሉ የፋይዳ መታወቂያ ግብረ ኃይል አስተባባሪ አቶ አሸናፊ ኤልያስ ተናግረዋል። እያንዳንዱ ተቋማት ከዚህ እንዲቀናጁ ተደርጓል። ባንኮች ፋይዳን መነሻ አድርገው እንዲሰጡ ከከተማ መሬት ጋር ያለ ማዘጋጃ አገልግሎት የሚሰጡ ተቋማት ማዘጋጃዎች ከገቢ ጋር ያለ ግብርና ጋር በተያያዘ ምግብ ዋስትና የሚሰጥ አገልግሎቶች እንዲሁም ከጤና ሜዲን ጋር የሚሰጥ አገልግሎቶች ፋይዳን መነሻ አድርገው እንዲሰጡ በሲዳማ ክልል በዘንድሮ ዓመት ብቻ ከ1.8 ሚሊዮን በላይ ዜጎች የፋይዳ መታወቂያ እንዲወስዱ በእቅድ እየተሰራ መሆኑም ተጠቁመዋል። አጠቃላይ በክልሉ ውስጥ እስከዚህ 1.7 ሚሊዮን ህብረተሰብ መታወቂያውን ወስዷል። ለዚህ ዓመት ብቻ ያቀርነው ደግሞ 1.8 ሚሊዮን መታወቂያ ለማድረስ ነው። በሲዳማ ክልል የተለያዩ አካባቢዎች የፋይዳ ዲጂታል መታወቂያ በተለያዩ ማዕከላት እየተሰጠ ይገኛል። በተመሳሳይ ፋይዳ ዲጂታል መታወቂያ በአገልግሎት ሰጪውና ተቀባዩ መካከል መተማመን እንዲፈጠር ያስቻለ ነው ሲሉ የሚዛን አማን ከተማ ነዋሪዎች ገለጹ። በዞኑ ወደ 300 ሺህ ለሚጠጉ ዜጎች በዘንድሮ ዓመት የፋይዳ መታወቂያን ተደራሽ ለማድረግ እየተሰራ እንደሚገኝ ተመላክቷል። ሰለሞን ባረና ለኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ጉልህ አስተዋጽኦ እንደሚያበረክት ታምኖ ገቢራዊ የተደረገው ፋይዳ የዲጂታል መታወቂያ አገልግሎት ተደራሽነቱ እየሰፋ ይገኛል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሚዛን አማን ከተማ አገልግሎቱን ሲያገኙ ያነጋገርናቸው ነዋሪዎችም ፋይዳ ተቋማት ያለ ልዩነት አገልግሎት እንዲሰጡ ምቹ ሁኔታን ከመፍጠር ባለፈም ጊዜያቸውን በአግባቡ እንዲጠቀሙ ያስቻለ መሆኑንም አመላክተዋል። በአገልግሎት ሰጪና ተቀባዮች መካከል መተማመንን የፈጠረው ፋይዳ ዲጂታል መታወቂያም ኢትዮጵያ በቴክኖሎጂው ዘርፍ እያስመዘገበች ለምትገኘው እድገት ምሳሌ መሆኑንም አብራርተዋል። ያንዳንዱ ሰው ኢትዮጵያ መውሰድ አለበት የሚል ሀሳብ ነው ያለኝ። ትንሹ ትልቁም ፋይዳን መውሰድ አለበት። ፋይዳ ለሀገር ጠቃሚ ነው፣ ዲጂታል ነው፣ ቴክኖሎጂ ነው። ቀጣይ መሄድ ያለብን በቴክኖሎጂ ጋር ስለሆነ ቴክኖሎጂን ይዞ መቀጠል አለብን የሚል ሀሳብ ነው። የፋይዳ አገልግሎት ያልተገደበ መሆን ዜጎች መብቶቻቸውን በተገቢው እንዲጠቀሙ እድል ፈጥሯል ያሉት አስተያየት ሰጪዎቹም ለሀገሪቱ ሁሉን አቀፍ እድገትና የዘመናዊነት ጉዞ የላቀ አስተዋጽኦ ያበረክታልን ብለዋል። አሁን ቴሌ ላይ ዲጂታል የተጠየቀ በሲም ካርድ ዲጂታሉን ማስተሳሰሩ በራሱ ትልቅ ጠቀሜታ ትልቅ ፋይዳ ያለው እንደሆነ ተረድቻለሁ። ጥሩ ነው። በቃ ማለት ምን ያህል እየዘመን እንዳለን የሚያሳይ ነው። ከክልል ወደ ክልል በሚሄዱበት ሰዓት የዚህ ክልል ስለማይል አጠቃላይ ምንድን ነው እንደ ኢትዮጵያ እንደ ሀገር ስለሆነ በሀገር መታወቂያነቴ በጣም ነው የምኮራው። እንግዲህ ሀገር ኢትዮጵያዊ ነኝ ብዬ ነው እንደውም ሲናገሩ በማሳይበት ሰዓት እኔ ኢትዮጵያዊ ነኝ፣ ስለዚህ ይሄ የቀበሌ ምናምን አይደለም፣ ይሄ የኢትዮጵያ መታወቂያ ነው ያልኩት ያሳየው ነው የዞርኩ ነበርውና በቃ እያሉ ነው እኔን እንደውም ያሳለፉ። የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፕቴን በበኩላቸው የፋይዳ አገልግሎት ተግባራዊ መሆን ነባራዊ የመልካም አስተዳደር ችግሮችን ለመፍታት ያስቻለ ነው ብለዋል። ዘመኑ የዲጂታል ዘመን አሁን ያለውን ዘመን ቶሎ ኮፕአፕ ካላደረግን እና ዲጂታሉን ጆይን ካላደረግን ኢኮኖሚያችን ላይ፣ ማህበራዊ ላይ፣ ፖለቲካ ላይ የራሱ የሆነ ተጽዕኖ ይፈጥራል። ዜጋ ሳይጉላላ ማዘጋጃ ቤት ላይ ሄዶ፣ ገቢ ላይ ሄዶ፣ ንግድ ላይ ሄዶ፣ ስራ ዕድል ፈጠራ ቦታ አንድ ማዕከል ላይ ሄዶ፣ ፖስታ ቤት ሄዶ፣ ቴሌ ላይ ሄዶ አገልግሎትን በአጭር ጊዜ ውስጥ ለማግኘት ሲስተሞቹ በሙሉ የሚፈልገው ዲጂታል መታወቂያ ነው። የዲጂታል መታወቂያ ሊኖረው ይገባል። በዞኑ ወደ 300 ሺህ የሚጠጉ ዜጎች በዘንድሮ ዓመት የፋይዳ ዲጂታል መታወቂያ ባለቤት እንዲሆኑ እየተሰራ እንደሚገኝም ተመልክቷል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። በዝርዝር ወደምንመለከተው የውጭ ዘገባችን ነው የምናልፈው። የፈረንሳይ እንግሊዝና ጀርመን መሪዎች በሩሲያና ዩክሬን ጦርነትና ሰላም አማራጮች ዙሪያ የጋራ አቋም ለመያዝ መምከራቸው ተገለጸ። ከውይይቱ በኋላ መሪዎቹ በሰጡት አስተያየት ከዩክሬን ጋር እንቆማለን ሲሉ
የዩክሬኑ መሪ ዘለንስኪ በበኩላቸው አንዳንድ አስፈላጊ ውሳኔዎችን ማጤን አለብን ሲሉ ተደምጠዋል። እድሉ ፈቀደ ዝርዝሩን አሰናድቷል። የሩሲያና ዩክሬን ጦርነትን ለመቋጨት የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለባቸው ተጨማሪ ስራዎች መኖራቸው ሲገለጽ ቆይተዋል። በዚህም የዩክሬኑ ፕሬዝዳንት ዜሌንስኪ ከጠቅላይ ሚኒስትር ኬር ስታርመር፣ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር ውይይት አድርገዋል። መሪዎቹ ባለፈው ሳምንት በፍሎሪዳ የዩክሬንና የአሜሪካ ባለስልጣናት ባደረጉት ውይይት በተዘጋጀው የዩክሬን በቅርብ ጊዜ የሰላም እቅድ ላይ መወያየታቸው የሚታወስ ነው። ከንግግሮቹ በኋላ ስታርመር በሰጡት አስተያየት ከዩክሬን ጋር እንቆማለን ሲሉ ዜሌንስኪ ደግሞ አንዳንድ አስፈላጊ ውሳኔዎችን ማጤን አለብን ሲሉ ተደምጠዋል። አሜሪካ ዩክሬን ከሩሲያ ጋር ፈጣን የሰላም ስምምነት ላይ እንድትደርስ በምትገፋፋበት ወቅት ከአውሮፓ ዋና አጋሮች ጋር በዳውኒንግ ስትሪት መገናኘታቸው የሀገራቱ የሰላም ስምምነት ጉዳይ መጨረሻው ምን ይሁን የሚሉ ሰዎች እየተበራከቱ መጥተዋል። ባለፈው ሳምንት በዩክሬንና በአሜሪካ ባለስልጣናት መካከል በተደረጉ ንግግሮች ስለተዘጋጀው ስለ አዲሱ የዩክሬን የሰላም እቅድ ቀደም ሲል ከእንግሊዝ ጠቅላይ ሚኒስትር፣ ከፈረንሳይ ፕሬዝዳንትና ከጀርመን ቻንስለር ጋር መነጋገራቸው ይታወሳል። የእንግሊዝና የፈረንሳይ መሪዎች ለዩክሬን ጥብቅ የጸጥታ ዋስትና ስጋት እንዳላቸው ሲገልጹ፣ የጀርመን ቻንስለር ግን ከአሜሪካ በኩል በሚመጡ ዝርዝሮች ላይ ጥርጣሬ እንዳላቸው ነው በመናገር ላይ የሚገኙት። ከስብሰባው በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑ ፕሬዝዳንት ዜሌንስኪ የቅርብ ጊዜውን ሀሳብ አላነበቡም ሲሉ መክሰሳቸውም ተደምጸዋል። የእነዚህ ንግግሮች ትልቅ ትኩረት በአውሮፓና በዩክሬን መካከል ስላለው አንድነት ነው የተባለ ሲሆን በውይይቱ ስታርመር ከዩክሬን ጋር መቆም እንደሚያስፈልግ በድጋሚ ተናግረዋል። ይሁን እንጂ የዩክሬኑ ፕሬዝዳንት ዜሌንስኪ በዚህ ብቻ ረክተው የተቀመጡ አይመስልም። ወደ ብራዚል ስለማቅናት እንዳሰቡና እዚያም የኔቶ አለቃ ማርክ ሩትና የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ፎንደር ሌየንን ያገኛሉ ተብሎ እንደሚጠበቅ የተለያዩ የመገናኛ ብዙሃን በመዘገብ ላይ ናቸው። አልፎም በሮም ከጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ለመገናኘት ቀጠሮ መያዛቸውም እየተነገረ ነው። የዩክሬኑ ፕሬዝዳንት ዜሌንስኪ ከእንግሊዝ ከፈረንሳይና ከጀርመን መሪዎች ጋር መገናኘታቸውን ተከትለው ሀገራቱ ሰላምን ለማምጣት ላደረጉት ጥረት ምስጋናቸውን አቅርበዋል። ፕሬዝዳንቱ አክለው ውይይቱ ወሳኝ በሆነው በአውሮፓና በዩክሬን መካከል እንዲሁም በአውሮፓ በዩክሬንና በአሜሪካ መካከል ያለውን አንድነት ነው ሲሉም ተደምጠዋል። ከዩክሬን ጋር የተገናኙት እነዚህ ሀገራት ከአሜሪካ ያደረግን ባለው የጋራ ዲፕሎማሲያዊ ስራ ላይ ዝርዝር ውይይት አድርገናል፣ እንዲሁም ተጨማሪ የመከላከያ ድጋፍ በተመለከተም መወያየታቸውንም የዩክሬኑ ፕሬዝዳንት ጠቅሰዋል። በተለይ መሪዎቹ ከህዝባችን ጋር ለመቆም እንዲሁም ሰላምና መቀራረብን ለማረጋገጥ ላሳዩት ፈቃደኝነት አመስጋኝ ነኝ ሲሉ የዩክሬኑ ፕሬዝዳንት ተናግረዋል። ፕሬዝዳንት ቮሎዲሚር ዜሌንስኪ ከእንግሊዝ ከጀርመንና ከፈረንሳይ መሪዎች ጋር ያደረጉትን ውይይት በጨረሱበት ወቅት በዩክሬን ያለውን ጦርነት ለማስቆም የታለመውን የመጨረሻውን ረቂቅ የሰላም እቅድ መወያየታቸውም ታውቋል። ሀገራቱ ለዩክሬን ሰላምና ደህንነት ዋስትናዎችን ለማካተት ቃል የገቡ ሲሆን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከሰላም ድርድር በፊት የዩክሬን አጋሮች በእጃቸው በርካታ አማራጮች አሉ ሲሉ ተደምጠዋል። ሆኖም የጀርመኑ ቻንስለር ፍሬድሪክ ሜርስ ከአሜሪካ በኩል በሚመጡ ሰነዶች ላይ እያየናቸው ያሉ አንዳንድ ዝርዝሮች ላይ ጥርጣሬ እንዳላቸው ይፋ አድርገዋል። ፕሬዝዳንት ትራምፕ በሳምንቱ መጨረሻ በአሜሪካና በዩክሬን ባለስልጣናት መካከል የተወያየውን የቅርብ ጊዜ ሀሳብ አልተረዱም ብለው ዜሌንስኪን ከከሰሱ በኋላም ይህ የተለመደ አሰራር አካል ነው ብለዋል። መሪዎቹ በዩክሬንና በሩሲያ የሰላም ስምምነት ጉዳይ መሪዎቹ በነበራቸው ስብሰባ በበርካታ ጉዳዮች ላይ ከስምምነት ላይ መድረሳቸውም ታውቋል። ይሁን እንጂ ፕሬዝዳንት ዜሌንስኪ በተደጋጋሚ የዩክሬን ግዛቶችን አሳልፎ መስጠት የማይታሰብ መሆኑን እየገለጹ መቆየታቸው የሚታወቅ ሲሆን የሀገራቱ የስምምነት ጉዳይ ምን ሊሆን ይችላል የሚለው የዓለም ትኩረት ሆኖ ቀጥሏል። ወደ ስፖርት ዘገባችን ደግሞ አለፍን። የአውሮፓ ሻምፒየንስ ሊግ የስድስተኛ ዙር ጨዋታዎች ዛሬ መደረግ ይጀምራሉ። ሊቨርፑል ያለ መሐመድ ሳላህ ወደ ጣሊያን አምርቶ ከኢንተር ሚላን ጨዋታውን ሲያደርግ፣ ባየር ሙኒክ ከስፖርቲንግ ሊዝበን የሚያደርጉት ጨዋታም ተጠባቂ ነው። ህሊና ዳነ። የአውሮፓ ቻምፒየንስ ሊግ የስድስተኛ ዙር ጨዋታዎች ዛሬ መደረግ ሲጀምሩ ምሽት 5 ሰዓት ላይ በውጤት ማጣት እየተቸገረ የሚገኘውና ከሰሞኑ ከመሐመድ ሳላህ ጋር በተፈጠረው አለመግባባት ተጨማሪ ችግር ውስጥ የሚገኘው ሊቨርፑል ወደ ጣሊያን አቅንቶ በጁስፔ ሜዛ ስታዲየም ኢንተር ሚላንን ይገጥማል። በቻምፒየንስ ሊጉ ካደረጋቸው 5 ጨዋታዎች 3ቱን ያሸነፈው የመርሲሳይዱ ክለብ በደረጃ ሰንጠረዡ 13ኛ ላይ የተቀመጠ ሲሆን በአንዱ ብቻ ተሸንፎ 4ኛ ደረጃ ላይ ከሚገኘው ኢንተር ሚላን ከባድ ፈተና እንደሚጠብቀው ተገምቷል። ኢንተር ሚላንና ሊቨርፑል ከዚህ ቀደም 6 ጊዜ የተገናኙ ሲሆን የእንግሊዙ ክለብ በ4ቱ አሸናፊ በመሆን የበላይ ነው። ሆኖም ለ8 ዓመታት ያህል ከቀዮቹ ጋር የቆየውና የቡድኑ ቁልፍ ተጫዋች መሆን የቻለው መሐመድ ሳላህ ክለቡ በአውሮፓ መድረክ ከሚያደርገው ወሳኝ ጨዋታ ውጭ መሆኑ ሊቨርፑል ካለበት ወቅታዊ የውጤት ቀውስ ባሻገር ቡድኑ ውስጥ አለመረጋጋትን ጨምሮ ጨዋታውን ፈታኝ እንደሚያደርግበት ተገምቷል። በሌላ በኩል ጠንካራ አቋሙ ላይ የሚገኘው ኢንተር ሚላን በ2022 በሜዳቸው ያደረጓቸውን የመጀመሪያዎቹን 2 የቻምፒየንስ ሊግ ጨዋታዎች ከተሸነፉ
ካሸነፉ በኋላ ባለፉት 18 የቻምፒየንስ ሊግ ጨዋታዎች አልተሸነፉም። ይህም በውድድሩ ውስጥ ረጅሙ ያለመሸነፍ ጉዞ ነው። የኒራ ዙሪዎቹ የፊት መስመር በ2005 በስታዲዮ ጁስፔ ሜዛ ባደረጋቸው 5 የቻምፒየንስ ሊግ ጨዋታዎች 8 ጎሎችን ባስቆጠረው ላውታሮ ማርቲኔዝና ማርከስ ቱርሃም ሲመራ ክለቡ የዱምፍሪስና ማቴዎ ዳርሜንን ግልጋሎት በጉዳት አያገኝም። በሊቨርፑል በኩል ከሊድስ ጋር መጠነኛ ጉዳት አጋጥሞት የነበረው ኮኖር ብራድሊ ወደ ጨዋታ የተመለሰ ሲሆን ጀርሚ ፍሪምፖንግና ጄቫሌ ሊዮኒ አሁንም ከጉዳታቸው ያላገገሙ ተጫዋቾች ናቸው። በሌላ የምሽቱ መርሃ ግብር የጀርመኑ ባየር ሙኒክ ከፖርቹጋሉ ስፖርቲንግ ሊዝበን ይጫወታል። በአምስተኛ ሳምንት ጨዋታ በአርሰናል ሽንፈት የደረሰበት የቪንሰንት ካምፓኒ ቡድን በቻምፒየንስ ሊጉ ካደረጋቸው 5 ጨዋታዎች 4ቱን በማሸነፍና 19 ጎሎችን በማስቆጠር በውድድሩ ውስጥ ካሉት ጠንካራ ቡድኖች አንዱ ሆኖ ቀጥሏል። በተቃራኒው ከጀርመን ክለቦች ጋር ያለው ታሪክ ደካማ የሆነው ስፖርቲንግ ከ17 ጨዋታዎች በ14ቱ የተሸነፈ ሲሆን በዛሬው ጨዋታም በባቫሪያኖቹ እንደሚፈተን ይጠበቃል። ጨዋታው 2 ሰዓት ከ45 ላይ ይደረጋል። በሌሎች ጨዋታዎች ቶተንሃም ከስላቪያ ፕራግና ፒኤስቪ ከአትሌቲኮ ማድሪድ የሚገናኙ ይሆናል። ክቡራን ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ የ2 ሰዓት ቆይታውን በተከታተላችሁት መልኩ አጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። መታሰቢያ ደረጀና ማህሌት ታደለ ዜናውን እየመራን ከእናንተ ጋር ቆይታ ያደረግን። አማኑኤል አስመላሽ ዳይሬክተራችን ነበረ። ከመላው የስቱዲዮ እንዲሁም ደግሞ የስርጭት ባለሙያዎች ጋር በመሆን ነበረ በዜና ኢትዮጵያ ከእናንተ ጋር ቆይታ ያደረግነው። በሰላም ዋሉ።